ሻው ምን ላድርግ? ምን ታደርጊያለሽ? ማዘጋጀት ልብሶችን ሰብስበሽ ቁጭ ማለት ነው። ያልታሰረም ሳይድ የምር አታሰሪም እና ምን ትሆኛለሽ? እንዴት ነው የምታሰረው? እንዴት ነው የምታሰረው? እንዴት አሰብኩ? እንደዚህ እንዴት ታሰሪያለሽ? እንዴት ታሰረው? እስር ቤት እዚህም ኖርሽ እስር ቤትም ኖርሽ እዛም ቤት ነው እዚህም ቤት ነው። ምግብ አምጣልኛ። ምግብማ ይመጣልሻል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል እያልኩኝ እንግዲህ ዛሬ ከአዩ ጋር ተመልሰን መጥተናል። በምንድን ነው የመጣ ነው? እስኪ ሰላም ቢያቸው። ሰላም እንዴት ናችሁ? ውድና የተከበራችሁ ተመልካቾቻችን ዛሬ እንግዲህ የመጣ ነው እንዳያችሁት የያሱን ጥርስ አውልቄ ነበረ። ያሱን ከሶኔ ሊያሳሰረኝ ፖሊሶች እየተመላለሱ ነው እኛ ቤት። እኔ ደግሞ መታሰርን አልፈልግም፣ በጣም ፈራለሁ። ለዚህ ጉዳይ ነው የመጣ ነው። እንግዲህ ያሱ ጋር ስንደውልለት ጥርሱን አዩ በማንከሽከሻ ነቀለችው። ስንደውልለት ይቅርታን ብለው ምን ብለው ሪካርድ ባረግለትም አልመልስም አላነሳም ማለት ስልኩንም እንግዲህ በር በተንኳኳ ቁጥር አዩ ወደ ቤት እየሮጠች እየገባች ነው። ከፖሊስ ጣቢያ መጥሪያ መጥቶልኝ ነው ያሲን ነው እያለች ብቻ እኔ እንጃ። ስለዚህ አዩ አሁን ወደ እስር ቤት ልገባ ያው አንዳንድ ነገር እያወራን ነው። ይሄ ቪዲዮ የመጨረሻም ሊሆን ይችላል። ምላት አዩን እኔ እንግዲህ ልብሶችን ሰብስቢ ቱታ ምናምን ነገር የሚጠቅምሽን በፌስታል ሰብስቢ ቱታ ምናምን ቲሸርቶች ትርፍ ልብሶች አድርጊና ያዢ። ታዲያ ከመጡ ከተያዝሽ እኮ በቃ የማይቀር አልታሰርም። እንዴት ነው አልታሰርም? ወዴ ነው ጠፊው? በቃ የሆነ ቦታ ሂጂ ውሽቅ ብዬ እጠፋለሁ። አንቺ ብትጠፊ እኮ የሚያዘው ነው። እና ምን ችግር አለው? አንተ ታሰራ ሚስት ነሽ ብዬ ታሰራ? አዎ ለብሮ ታሰረው ነው አንቺ ባጠፋሽው። እናንተ ከልጅነት ጀምሮ ስትታሰራ አንዴ ከእስር ቤት ስትወጣ ስትታሰራ አንዴ ያደግከው እና ምን አገባኝ? እሱ ይዛኔ ነው እኔ ሳጠፋ ነው። አሁን ደግሞ ነው ያጠፋው። ለኔ ደግሞ ምን ችግር አለው ትታሰርልኝ? በኔ ፋንታ አንቺ ያጠፋሽ መታሰርና መታረም አለብሽ። እኔ ለምን ታሰራለሁ? እኔ እኮ ጥፋት አጥፍቼ አይደለም። ይሄ እኮ የእሱ ጥፋት ነው። ለምን መሰለህ? ለምን ነው ቤት ድረስ መጥቶ ቅቤና እንትን ይዤ አሽሻለሁ የሚለኝ? እሺ እሱን እንኳን ተውና ውጡ። እንደዛም ቢሆን አዩ በህጉ መሰረት ምቺ ጥርስ በሬ አይለ በቤት ምን ድረስ ስለመጣ መጣና ቤት እንደዚህ ያለኝ ብለሽ መክሰስ ትችያለሽ። በህጉ መሰረት ከሆነ ማለት ነው መናገር ነው። በክብር አልኳቸው እኮ ያው ሳይድ ለመንኳቸው ውጡልኝ። አልወጣም ማለት አትወጣም? አዎ እሺ በቃ ብዬ እጅ ማንገሽገሻኝ ከኋላ ደብቄ መጣ። አሁን እስቶጣላ አትወጣም ስለ እንደውም ሳይድ አሪፍ አድርጎ አልደበደበሽም። እኔ የምደበድብሽ ይባላል እንደዛ አለ። አዎ ስለዚህ እኔና እሱ ደግሞ ይሄናል ከተላለፍን አፍላፊ ከተላለፍን ይገባዋል። ጭንቅላቱን ለማምታት ለመፈንከት ጭንቅላቱን ለማውለቅ እዚህ ጋር ዝም ብዬ ልመታው ነበር። ጭንቅላቱን ለማውለቅ አንገቱን ልቆርጭ ነው። እንደዛ ከሆነ አንቺ አታርጊ ነው። ግጥጥ ያለ ነው አይተህ ከሆነ አሁንም በጭራሽ ካሜራ ፊት ለፊት የማይሆን ነገር ይቅርታ እንዳያደርግልሽ ይቅርታ አላደርግም እያለ እና በነገራችን ላይ ጥፋቱ የሁለታችሁም ነው። አንደኛ እሱ መጥቶ የሰው ሚስት ቤት መጥቶ ቅቤና ባልዚን ይዞ መጥቶ ሳይደብድቦሻል፣ በቃ መጥቶ አልተረፍሽም፣ ሰውነትሽ እንደበለዘ አውርተሻል፣ አይተናል፣ መታሸት አለብሽ፣ አውልቂና ፊት ለፊታችን ተኚ፣ ሰውነት ሽልሽልሽ አለ። ይሄም ጥፋት ነው። እሱ ማጥፍቷል። ሌላኛው ጥፋት ደግሞ ያንቺም ብድግ አድርገሽ በብረት መማታትሽ ነው። አንደኛ ውጣልኝ መጀመሪያውን ወይ ከፍተሽ አለማስገባት ነው በቃ። ለምን እንደዚህ የምትጣሉ ከሆነ ከሱ ጋር ሁሌም ስለምትጋጩ ወይ እንደዛ ማድረግ ነው ያለብሽ። እና አሁን ለማንኛውም ተከሰሻል። በሷ ቦታ እኔ ይቅርታ እላለሁ ያሱ ምናምን ብዬም ጠየቅኩት፣ እምቢ አለ። እዚህ ቪዲዮ ላይ ከሰማ ያሱ ይቅርታ እላለሁ እኔ ይቅርታ አድርግላት፣ ይቅር በላት፣ ይቅር በለን እላለሁ። እሷ ባጠፋችው አንተም ቤት መተህ እንትን ብለሃል። እና በተረፈው ለማንኛውም እሱም እምቢ ካለና ወረቀቱን ይዞ ከመጣ ፖሊሶች ከመጡ መሄድሽ ስለማይቀር በአጠቃላይ ተሰናበቻቸው ተመልካቾችን። አንድ 5 6 7 ወር መታሰርሽ አይቀርም። ብዙ ሰው እየደበደበሽ ቪዲዮ እየታየ ነው። ማስረጃ ቪዲዮ አለ። ያሲን እነሱን ሁሉ ነው ሰብስቦ ያሳየው። ልጅቷ አብድናት አማኑኤል መግባት አለባት፣ ትማታለች ከበፊቱም ጀምሮ። እቺ አስፋልት ላይ መጀመሪያ ቀን እሱንም ቪዲዮ እንትን ብሎ ነው አሉ ሲነግሩኝ። መጀመሪያ ቀን ሳይድም ቀለበት ሲያደርግላት በጥፊ ስቀጠቅጠው ነበረ ባሏንም። አሁንም ባሏንም እገላለሁ እያለች እያስፈራራች ነው። 3 ቀን ነው የምንኖረው 15 ቀን ነው የምንኖረው እያለች ነው። ስለዚህ እቺ ሰው ልጨርስ ነው ብሎ እንዳለ ይሄንን ማስረጃ አሰባስቦ ወንጀሎቹ እንዲበዙብሽ እያለ ነው። ለማንኛውም ፌስታልሽን አዘጋጂ፣ አንቺ ልብሶችን ቱታ፣ ጫማ ምናምን ትልቁን ሻንጣ ለተብተጂው ስርሽ ነው። መነጽሬን አርቄ ፏፈሽ ብዬ ነው የምሄደው። የት እስር ቤት ነው? ለፕሮግራም እኮ ለሚጠሩሽ ልታሰሪ እኮ ነው እንዴ? አይደለም መነጽር አድርገሽ ሻንጣሽ ልትገቢ ይቀርና ቀበቶሽን ያለሽ የለበሽው ወልቆ እኮ ነው ገቢ። ሳይድ እኔ እንደዚያ ያዘን ፍጹም ለምን አታሰሪው?
የእሱን አንድ ጥርስ ነው ያለኩት አይደለ? ያው 4 ጥርስ ሰጡ ብዬ እንደዚህ አፌን አብዬ ከፍቼ ይውሰዱ 4። ማን ነው ወስደው? ምን አውቄ በሱ ያው የእሱ ደቅዬ ነው የምታሰረው። ያንቺ ወስደው ምን ሊያደርጉት? ይጣሉት ከፈለጉ ይጣሉት። ለምን እሱ አሁን ችግሩ ሳይሆን ተጎድቷል። እሱ እኔ ያሲን አሳክማለሁ አስተክላለሁ ምናምን ብዬው እምቢ አለኝ። ብዙ ነገር ብዬዋለሁ እምቢ አለ። ስለዚህ ወርቅና አስተክልላለሁ። እሱ ከወርቁ አይደለም ችግሩ። ወርቅና ጥርስ የት ይገናኛል? የተፈጥሮ ጥርስና ወርቅ የት ይገናኛል? በግ ገዝተንለት እንሂድና ይቅርታ እንጠይቀው አዲስ አበባ። አይ በጉ ምን ያደርጓል ብለሽ ነው? በጥርሱ ቦታ ይተካለት። በግ ገዝተን እንመጣለን። በጥርሱ ቦታ ይተካለት በጉ። አይ የወለደችለት አራብቶ እርጉዝ በግ ገዝተን። እርጉዝ በግ ምን ለማድረግ ነው? ታራባት የጥርሱን ፋንታ አንዳንድ ሎ እያረደ ሾርባ ይጠጣቁት ብሎ። ሾርባ እስከ መቼ ይጠጣው? ቅቅሉን እየጠጣ ይኑር። ቅቅል ጥርሱን ይተካለታል። እንዲያዩ ይተካለታል። ለምን አይተካለትም? እንዴት አድርገው ይተካው? አዩ ቅቅል ጥርሱን እንዴት አድርገውት? እና ለማንኛውም አንቺ ቀልዱን ተይና ጨራሽ። እሱ አሁን አንቺ ደግመሽ ስትቀልጂ እሱ ቀልዱንም እያየ እየባሰበት ነው የመጣው። ለማንኛውም አንቺ ዝግጁ ሆነሽ ቁጭ በይ ነው የምልሽ። እስር ቤቱን ለመግባት እምቢ አለ። ይቀረን ምናምን አርግላት ስለውም እምቢ አለ። አልሰማም ብሏል። የማይቀር ነገር ነው መታሰርሽ። ስለዚህ ያው ተዘጋጅበት። እሺ አሁን ምን ላድርግ? ምን ታደርጊያለሽ? መዘጋጀት፣ ልብሶችን ሰብስበሽ ቁጭ ማለት ነው። ያልታሰረም ሳይድ የምር አታሰሪም እና ምን ትሆኛለሽ? እንዴት ነው የምታሰረው? እንዴት ነው የምታሰረው? እንዴት አሰብኩ? እንደዚህ እንዴት ታሰሪያለሽ? እንዴት ታሰረው? እስር ቤት እዚህም ኖርሽ፣ እስር ቤትም ኖርሽ፣ እዛም ቤት ነው እዚህም ቤት ነው። ምግብ አምጣልኛ። ምግብማ ይመጣልሻል። አዎ ምግብ አሪፍ ምግብ አምጣልኝ። ጥሬ ስጋ እንደምወድ ታውቃለህ። ጥሬ ክትፎ፣ ጥሬ ስጋ እስር ቤት። እሺ ይዘልኝ። 4 ሰዓት 1 ሰዓት ብታሰር ነው፣ ከዛም በላይ አልታሰርም። ይዘልኝ ካች ነው በቃ። ከዛስ አንድ ቀን ጥሬ ስጋ ማን ነው 24 ሰዓት ምናምን? ጥርስ እኮ የተነቀለ ጥርስ ነው። እስር ቤት እኮ ስትገቢ በ24 ሰዓት 2 ቀን ወጣለሁ በዋስ ወጣለሁ ምናምን የለም። ስትገቢ ቀላል ነው። ስትወጪ ደግሞ ያሳሰረሽን ሰው የራሱ ፍለጋ 5 ወር 6 ወር 7 ወር ይፈጃል። እሺ በቃ ስለዚህ 7 ወር ምናምን አዩ እዛ ትገባለች እና አላረገውም እና ማለት ነው። እኔ ጠፋለሁ የምር ወደ ዱባይ ላከኝ። ዱባይ ገና እዛ ኤርፖርት ላይ ትያዣለሽ። ወንጀል ሰርተሽ መጣሽ ተብለሽ ወዴት ታልፋለሽ? ወደ ዱባይ ወሰዱሽ። ምን ታደርጊያቸዋለሽ? ማንኛውም አልታሰርም። ያሱ ሰይድ በሌለ ሰዓት በጣም ስትረዳኝ ነበር፣ ከጎኔ ነበር። ብቸኝነትን እንድረሳ በቃ አለ አይደለ፣ በጣም እንደ ወንድም ቀርበኸኝ ያለውን ነገር እየመከርከኝ፣ ከሰው ጋር ተጣርቼ እስር ቤት ሁላ ገብቼ አላደርኩም። እዛው ማረፊያ ክፍል ቁጭ አድርገውኝ መጥቶ አስወጥቶኝ ነበር። ከዚህ በፊትም ብዙ ነገር ረድተኛል። እኔም እንዲህ ማድረግ አልነበረብኝም። በጣም ይቅርታ አጥፍቻለሁ። ለምን እንደዛ ላረግ ፈልጌም አይደለም። እኔ በቃ እንድትወጡልኝና እንድታሽ ስላልፈለኩ እንድትሄዱ ፈልጌ ነው እንጂ እንደዛ ለማድረግ አይደለም። አንተ ደግሞ መታሻለሁ ጭራሽ ባልሽ አልመታሽም ደበድብሻለሁ ስትለኝ ለምን እንዴ ይሄን አልተናነቀናል ብዬ ተናድጄ ስሜታዊ ሆኜ መታው ማድረግ አልነበረብኝም እና በጣም ይቅርታ ጠይቃለሁ። በጣም ይቅርታ። በሌላ ነገር ሳይሆን እኔ ከዚህ በፊት ያልክልኝ ውለታ ነው ይሄን ነገር እንዳረግ ያስገደደኝ፣ ይቅርታ እንድጠይቅ ያስገደደኝ እንጂ አንተም ያረከው ነገር ልክ ሆኖ አይደለም። ግን ከዚህ በፊት ያሳለፍነው ያረክልኝ ነገር ሰይድ በሌለ ሰዓት ማንም ከጎኔ ባልነበረ ሰዓት አንተ ከጎኔ ነበርክ እና በጣም ነው የማመሰግነው ለሱም እና በጣም ይቅርታ ጠይቃለሁ። ይሄን ነገር አቁምና ሰላም አውርደን የሚቻለው መፍትሄ ወደ መፍትሄ ሄደን እንደ ድሯችን አብረን ነው በቤተሰባዊ እንደዛ ነው የምለው። እባካችሁ ሼር እያደረጋችሁ አድርሱልኝ። ቪዲዮዬንም እያየ አይደለም፣ ይቅርታዬንም እየተቀበለ አይደለም። ተማጸኑልኝ እስቲ እናንተ። አመሰግናለሁ። መልካም ቀን ይሁንላችሁ። እምቢ ካለሽ ምን ታደርጊያለሽ? አደርጋለሁ። ታሰርለታለሁ። አላደርግም። ግዴታ አዩ መታሰር አለባት ካለ ምን ታደርጊያለሽ? ታሰራለሁ። በቃ ምን አደርጋለሁ? ከይቅርታ የሚበልጥ ነገር የለም። አንተ ደግሞ ከይቅርታ የሚበልጥልህ ነገር ካለ በቃ ይሶኬ ታሰርላለሁ። እንድታሰር ከፈለክ ችግር የለውም እታሰራለሁ። ግን ይቅርታዬን ደግሞ ብትቀበል አሪፍ ነው። ምክንያቱም ከይቅርታ የሚበልጥ ነገር የለም። እሱ የሚፈልገው መታሰርሽን ብቻ ከሆነ ግዴታሽ ነው። በቃ ምን ማድረጋችን? እታሰራለሁ። እኔ እዛ ምቾት ይኑረው እንጂ ምን አገባ
እና ደግሞ ብዙ ሰው ነው ስመጪ ምናምን በቃ ተሰብስበዋል። እነሱም መተው ኤክሰሱ እያለ ነው እሱ ራሱ። እነሱ ማክሰስ አይችሉም። ለምን ምንም የተጎዱት ነገር የለም። ቤቴ እየመጡ እዚህ እየተጨማለቁ ቤቴ እያንኳኩ ሳልፈልግ ካሜራ አንስተውኝ ሳልፈልግ በድብቅ አንድ አጭር ልጅ በጥፊ መንገድ ላይ ጥፍጥፍ ያርክሻት ጆሮዋን ታመች አሉ እሷ ይበላት። እሷ ደግሞ መጣ የባሌባ ብላ ሰደበች መንገድ ላይ የባሌባ። አዎ ከዛን ተከበሪ አልኳት። ዝም አልኳት። 10 እየመጣች አንቺ ምናምን ብላ ስትሰድበኝ ዝም አልኳት። እስክናካኝ እየጠበኩ ነበር። ልክ ትከሻዬ መጣ ስናካ እዛው አንጠባጠብኳት። እና ለማንኛውም ውድ ቤተሰቦቻችን ያሱን ይቅርታ ለማለት የመጣ ነው። ያው አዩ ካልታሰረች የመጨረሻውን ቪዲዮ ሊሆን ይችላል። ካልታሰረች በቀጣይ አብረን የምንገናኝ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።